ትነግ ለራሱ የፖለቲካ መዳረሻ ለሚላላካቸውና በመላላክ ሊያተርፍ ለሚፈልጋቸው ነገሮች ሟች እንደሆነ ነው የሚያሳየው። ከህጻጽ ጊዜያዊ መጠለያ ጣቢያም ይሁን ሌሎች መጠለያ ጣቢያዎች ላይ ተመሳሳይ ችግር አለ ብሎ ካለ ስለዚህ የሄደው ሰብአዊ ድጋፍ እየተደ ማለት ነው። ኮሚሽኑ የሰብአዊ ድጋፍን ተደራሽ እንዳያደርግ እየገጠመው ያለ ተጨባጭ ችግር ምንድነው? በአንድ በኩል ምግቡ በትክክል አይደርስም፣ በሌላ በኩል ተፈናቃይ ማህበረሰቡን መልሶ የማቋቋም ፍላጎትም እንዳይሳካ ይሰራል። የዓለም አቀፉ ማህበረሰብ ምን መገንዘብ አለበት ይላል? 2 ሚሊዮን ኩንታል የሚጠጋ እህል ተሰራጭቷል። ይህንን ወደ ገንዘብ ስንቀይር ወደ 32 ቢሊዮን ይሆናል። አዲስ በጸደቀው በአደጋ ስጋት ስራ አመራር አዋጃችን ላይ ባልተገባና በተሳሳተ ሁኔታ የሚሄድ ተቋም፣ ግለሰብ፣ አካል ካለ በሕግ ይጠየቃል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ በዛሬው ዝግጅታችን ወቅታዊ ጉዳዮች ላይ ቆይታ የምናደርግ ይሆናል። የዛሬ እንግዳችን የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ዶክተር ሽፈራው ተክለማርያም ናቸው። ዶክተር ሽፈራው ተክለማርያም በቅድሚያ ጥሪያችንን አክብረው ሀሳቦትን ለማካፈል እዚህ ድረስ በመገኘቶ በኢትዮጵያ ዜና አገልግሎት ስም ከልብ አመሰግናለሁ። እኔም አመሰግናለሁ። እንግዲህ ከሰሞኑን በትግራይ ክልል ያለውን የሰብአዊ ድጋፍ ሁኔታ በሚመለከት የተለያዩ መረጃዎች በማህበራዊ ሚዲያ ጭምር ሲሰራጩ ነበር። የክልሉ ጊዜያዊ አስተዳደር አጠቃላይ የሰብአዊ ድጋፉን በሚመለከት መግለጫ ወጥቷልና የፌዴራል መንግስቱ በኮሚሽኑ በኩል እያከናወነ ካለው ስራ አንጻር የትግራይ ክልል ጊዜያዊ አስተዳደር መግለጫን እንዴት አዩት? ከዚህ ብንጀምር። በጣም አመሰግናለሁ። እንግዲህ በኢትዮጵያ አደጋ ስጋት ስራ አመራር እና በመንግስት ሰብአዊ ድጋፍ ማዕቀፍ ላይ ያለውን እይታ ስንወስድ መጀመሪያ እንዴት ነው የሚታየው፣ እንዴት ነው ወደዛ የሚደረሰው የሚል እንደ መነሻ ትንሽ ብናይ ብዬ ነው። በመላ ሀገራችን የሰብአዊ ድጋፍ ፍላጎት ሳይንሳዊ በሆነ መንገድ ነው የሚለየው። ክፍሉ የቤተሰብ አኗኗርን፣ ሌላኛው ደግሞ ተፈናቃይ ማህበረሰብን፣ ከዛ ደግሞ ቅጽበታዊ አደጋዎች ላይ የሚፈጠረውን የተለያዩ ችግሮች አንድ ላይ ሰብሰብ እናደርግና የሰብአዊ ድጋፍ ፍላጎት ምን ያክል እንደሆነ እንለያለን። ሁለተኛው ይሄ ሰብአዊ ድጋፍ ፍላጎት ያስፈልጋል ብለን የለየነውን ማህበረሰብ ኢለታዊ የሚጠበቅበት ፍጆታ ምን ያክል ነው የሚለውንም እናሰላለን። ያ ማለት የኃይል ሰጪ ምግብ ምን ያክል ያስፈልጋል፣ የገንቢ ምግብ ምን ያክል ያስፈልጋል፣ የምግብ ዘይት ምን ያክል ያስፈልጋል የሚለውን ይሰላና ይሄ ደግሞ ወደ እህል፣ ወደ ጥራጥሬ እና ምግብ ዘይት ይለይና በዛ አይነት መንገድ ነው ስራው የሚከናወነው። በዚህ ስሌት ሲታይ ለእያንዳንዱ ለተለየው ድጋፍ ፈላጊ ዜጋ 15 ኪሎ ግራም በወር ስሌት፣ ከዛም 1.5 ኪሎ ግራም የጥራጥሬና 0.45 ሊትር ዘይት ይሰላል፣ የምግብ ዘይት። ይህ አንድ ላይ ወደ 16.95 ኪሎ ግራም ተሰልቶ በቤተሰቡ ብዛት ቁጥር እየተባዛ ነው የሚሰጠው። በዚህ መንገድ ስናይ በመላ ሀገራችን ሰብአዊ ድጋፍ የሚፈልጉ ዜጎችን በየወሩ በሚፈለገው የካሎሪ መጠን እየተሰላ ይታደላል፣ ይሰራጫል ማለት ነው። ይህንን ወደ ትግራይ ስናመጣ በትግራይ ክልል ከባለፈው ጥር 2017 ጀምሮ እስካሁን እስካለንበት ታኅሳስ 2018 ድረስ ወደ 2 ሚሊዮን ኩንታል የሚጠጋ እህል ተሰራጭቷል። ይህንን ወደ ገንዘብ ስንቀይር ወደ 32 ቢሊዮን ይሆናል። ስለዚህ በክልሉ ላይ የሚሰጠውና የተሰጠው መግለጫ ከዚህ ጋር አስተያየተን ምንድነው ብለን ስናይ በሰብአዊ ድጋፍ ማዕቀፍ ቅድም ያልነው የሚሰራጭ አለ። ከዛም አልፎ በሊማታዊ ሴፍቲኔት ተብሎ የሚሰራጭ አለ። የተለያዩ አካላትም ከክልሉም ጭምር በዚህ መንገድ የሚሰራጭ የተለያዩ ድጋፎች አሉ። ከነዚህ አንስተን የመግለጫው እንድምታ ምንድነው ብለን ስናስብ በጣም ቀለል ባለ መንገድ ማየት የሚቻለው ሰብአዊነትንና ሰብአዊ ድጋፍን
ከፖለቲካ ፍላጎትና ከፖለቲካ ዓላማ ጋር ማጋባት በግልጽ ታይቷል። ከሰብአዊ ድጋፍ ባፈነገጠ መንገድ ስብዕናን የግለሰቦችን ወስዶ ለግለሰቦችም በማይመጥን ግለሰቦችም ይሁንታ ባልሰጡበት መንገድ ለፖለቲካ ፍጆታ የመጠቀም ዝንባሌ ለህዝቡ ሰብአዊ ድጋፍ ታስቦ ነው ወይ? ህዝቡ የደረሰበትን ችግር ለመቅረፍ ታስቦ ነው ወይ? እንደ ፖለቲካ ተቋም እናስብልሃለን ለምንለው ህዝብ የሆነ ነገር ለማከናወን በሚል ነው ወይ ተብሎ ሲታይ በኔ እይታ እነዚህ አይደለም። የትግራይ ህዝብ ባለፉት ከዓመትም ሌሎችም ጊዜያት ድረስ ምንም ነገር ባልተቆራረጠና ባላነሰ መንገድ እየተዳረሰ ነው ያለው። ግን ከዛ በኋላ ምናልባት ቀጥለን ማየት የምንችለው በዚህ አይነት መንገድ የሚሰራጨው እህል ለታለመለት ዓላማ ብቻና ምናልባትም ለሌሎች ላልተፈለጉ ፍላጎቶች እየተወሰደ ነው ወይ የሚለውን ግን መነጋገር ጠቃሚ ይሆናል። እንደዚህ ጠቃሚ የሚሆነው የሚሄደው እና የሚሰራጨው የትኛውም የኃይል ሰጪ እንበለው ገንቢ እንበል የምግብ ዘይት እንበል እኛ የምናስበውና ታሳቢ የሚደረገው ለማህበረሰቡ በቀጥታ ይደርሳል። ስለዚህ ምንም ሳይቀናነስበት ለፍጆታው ይውላል በሚል ነው። እንግዲህ ያ በማይሆንበት ሁኔታ ላይ የሚጎዳ ሰው ካለ አንድ እኔ ተጠያቂ ነኝ ይቆረቆራለሁ የሚለው ህዝብ በየትኛውም አይነት መንገድ ወደ ጉዳት ከመድረሱ በፊት ጉዳት ደርሷል ከተባለ የአካባቢው መስተዳድር የክልሎቹ አስተዳደሮች በዚህ ጊዜ ደግሞ በዚህኛው ጉዳይ ላይ የትግራይ ጊዜያዊ አስተዳደር የክልሉ የመጀመሪያው ጥንቃቄ የሚወስድለት በምንም አይነት መንገድ ሰው እንዲጎዳም የተለያዩ ችግሮችም እንዳይጋለጥ ማድረግ ኃላፊነቱ ይሆናል ማለት። ከዚህ ተነስተን ስናይ መግለጫዎቹ ሲሰጡ የነበሩ መግለጫዎች አንዱ ይህንን ትልቅ ድጋፍ እውቅና የሚሰጥ አልነበረም። ያ ማለት ለ2 ሚሊዮን ኩንታል የገንዘብም ጭምር ተጨምሮበት ወደ 32 ቢሊዮን ተልኮ ሲያበቃ አንድ ሁለተኛ በሴፍቲኔት ፕሮግራሞች ከ1 ሚሊዮን በላይ ህዝብ ነው ትግራይ ለሚገለገለው ይሄ ባልተገለጠበት ሁኔታ ሶስተኛው በስነ ምግብና በመሳሰሉትም በተለያዩ ተቋማት የሚሰጡ ድጋፎችም እንደ ድጋፍም እውቅና ባልተሰጠባቸው ሁኔታዎች የመግለጫዎቹ እንድምታ ምንድነው ተብሎ ከተባለ ሰብአዊነትን ታሳቢ ያደረገ ሳይሆን የፖለቲካ ፍላጎትን መነሻ ያደረገ ነው ተብሎ ነው ሊወሰድ የሚችለው። እንግዲህ እርሶም እንዳነሱት የክልሉ ጊዜያዊ አስተዳደር መግለጫ የፌዴራል መንግስቱ እያከናወነ ያለው ስራን እውቅና ያልሰጠ ብቻ ሳይሆን አጠቃላይ ለችግሩም የፌዴራል መንግስቱን ተጠያቂ ለማድረግ ሀሳብ ያላቸው ይዘቶችን የያዘ ነው። እንዳጠቃላይ እንግዲህ የሰብአዊ ድጋፍን በማድረስ ረገድ የፌዴራል መንግስቱ በኮሚሽኑ በኩል ከሚያደርገው ባለፈ የክልሉ ጊዜያዊ አስተዳደርም የራሱ የሆነ ኃላፊነት አለበት። ስለዚህ ከዚህ አኳያ በምን አይነት መልኩ ነው እያገዘ ያለው? ኃላፊነቱን በትክክል ተወጥቷል ብለን መውሰድ እንችላለን? በጣም ጥሩ ሀሳብ ነው። የክልሉ ጊዜያዊ አስተዳደር ምን አይነት ሚና ነው በሰብአዊ ድጋፍ እየተወጣ ያለው የሚለው ላይ በተቋማችን ግምገማ ሁላችንም በምናውቀው መሰረት ሰብአዊነትን ፊት ለፊት ያስቀደመ ሳይሆን የፖለቲካ ፍላጎቶችን ፊት ለፊት ያስቀደመ ነው። ይህ በግልጽ የሚታወቅ ነው። በግልጽ የሚታወቅበት ምክንያት ሰው እኔ ለማገለግለው ማህበረሰብ ተጠያቂነት አለብኝ ማገልገል አለብኝ ለሚል ተቋም የመጀመሪያው ስራ ሰው እንዳይጎዳ ማድረግ ነው። የሚጎዳባቸውን አጋጣሚዎች በመፍጠር ወይ ሁኔታዎች በመፍጠር ይህንኑ መልሶ በማስተጋባት ለህዝቡም አለሁልህ ለዓለም አቀፍ ማህበረሰቡም እየተቸገርን ነው የሚለው መልእክት ለማስተላለፍ መሞከር ከመጀመሪያውም ለህዝቡ የሚታሰብ ነገር እንደሌለ ግን ለፖለቲካ ፍላጎቶች የሚሰራ ነገር መኖሩን የሚያሳይ ነው። 1 2 3 ማሳያዎችን እናነሳለን። በክልሉ በጊዜያዊ አስተዳደሩ ማዕቀፍ ውስጥ የሚታዩ የተለያዩ ስርጭቶች
የሰብአዊ ድጋፍ ስርጭቶች ለተባለው ዓላማ ብቻ ነው ወይ የሚውሉት የሚለውን ጥያቄ ማንሳት ተገቢ ነው። ይህ ማለት ቅድም ባስቀመጥኩት ስሌት መሰረት የወርሃዊ የካሎሪ ፍላጎት፣ የገንቢ ምግብ ፍላጎት፣ የምግብ ዘይት ፍላጎት በተሟላ መንገድ የሚደርሰው ማህበረሰብ ለምንድን ነው ባልተፈለገ መንገድ ጉዳት ውስጥ ወድቋል ብለው ካሉ የጣሉት የሚለውን መመለስ ያስፈልጋል ማለት ሊሆን የሚችለው በቀላል አገላለጽ ቅድም ያነሳሁት 2 ሚሊዮን ኩንታል በ32 ቢሊዮን ብር እየተሰራጨ ያለ ተጎዳ ማህበረሰቡ ከተባለ በዛ መንገድ የሚቀርብ ከሆነ ስለዚህ የተላከው የተሰራጨው የምግብ እህል ቁሳቁስ በተሟላ መንገድ ሰዎቹ እየተጠቀሙት አይደለም ማለት ነው። እንግዲህ ተከትሎ የሚመጣው ጥያቄ ታዲያ የት ሄደ ነው? ታዲያ የት ሄደ? ሂሳቡ ዓለም አቀፍ ስሌት ነው። አንድ ሰው በዕለትና የዕለቱ ደግሞ በወር ተባዝቶ ሲታወቅ ምን ያክል ፍጆታ ምን ያክል የካሎሪ ፍላጎት ይኖረዋል ተብሎ የተሰራ ነው። ይሄ ዓለም አቀፍ መመዘኛ የሚያሟላ በዛ ስሌትም የሚከናወን ይህንንም ተሰልቶ 15 ኪሎግራም የምግብ የእህል ዘሮች 1.5 ኪሎግራም የጥራጥሬ ዘሮች 0.45 ሊትር ደግሞ ዘይት ይሰጣል ብለናል። የምግብ ዘይት ይሄ አንድን ሰው በየትኛው መንገድ ወደ ሌላ ችግር ውስጥ የሚከተው አይሆንም። በሌላ በኩል ከዚህ ጋር ተጓዳኝ የሆኑ ሌሎችም አገልግሎቶች ይሰጣሉ። ይሄ እየተሰጠ ያለ ጎደለ የሚል መዋቅር ካለ የጎደለበትን ምክንያት ገልጾ ተጨማሪ ድጋፍ የሚጠይቅ ካለ ተጨማሪ ድጋፍ ከሚሰጡ አካላት ለምሳሌ ከፌደራል መንግስት ከምንልከው እና ከተላከው በተጨማሪ ማለት የሚለውን ፊት ለፊት ተነጋግሮ ችግሩን ለመፍታት ማሄድ ይጠበቃል ማለት። ስለዚህ የክልሉ መግለጫም ይሁን የጊዜያዊ አስተዳደሩ ፍላጎት እና ሁኔታውን ሲገመገም መጀመሪያ መመለስ ያለበት የሄደው እህል የሄደው የምግብ ድጋፍ በተሟላ መንገድ የሰውን የወር ቆይታ የሚያሟላ ሆኖ ሲያበቃ ምን ጎሎት ነው የት ሄዶ ነው የሚለውን መመለስ ያስፈልጋል ማለት። ይሄ አንዱና ትልቁ ነጥብ ነው። ሁለተኛው ለሰብአዊነት የሚያስብ ሰው ፖለቲካውን ይቆይልኝ ብሎ ለሰብአዊነት የሚሄድ ሰው እዛ ያለውን ተፈናቃይ ማህበረሰብ መልሶ የማቋቋም ስራ ላይ የራሱን ድርሻ መወጣት አለበት። ተፈናቃይ ማህበረሰብን ለፖለቲካ ፍላጎት አግቶ የማቆየት ዝንባሌ ሰው በየትኛውም ሰዓት ራሱ ምርታማነትን ከመፍጠር አግዶ የሚያቆይ ነው። ስለዚህ የፖለቲካ ግብን ማሳካት የህዝብን ደህንነት የህዝብን የምግብ ፍላጎት ከማሟላት ጋር ሲነጻጸር የህዝብን ፍላጎት ማርካት የበላይ ነው፣ ሌሎቹ በሙሉ ቀጥለው የሚመጡ ናቸው ብሎ ከመስራት ይልቅ ተጠያቂነት አለመውሰድ፣ ኃላፊነት አለመውሰድ፣ ኃላፊነቱን የሌላ ሰው አድርጎ መውሰድ የሚታይበት ሁኔታ መገለጫዎቹን ስናይ በእርግጥም ለህዝቡ ታሳቢ ያደረገ ህዝቡን ለመታደግ የቆረጠ ለዛም የሚተጋ አካል ነው ብሎ ለመውሰድ በጣም ያስቸግራል። መልካም። በክልል ውስጥ የተለያዩ መጠለያ ጣቢያዎች አሉና የአንድ መጠለያ ጣቢያ ጉዳይ ጎልቶ ወጥቷልና ከዚህ ዘመቻ ጀርባ ያለው ሀቅ ምንድን ነው? እዛ አካባቢ ያለው የሰብአዊ ድጋፍ ተደራሽነትስ ምን ይመስላል? እንግዲህ በአስገደ ወረዳና በህጻጽ ካምፕ ላይ ጊዜያዊ መጠለያ ጣቢያ ላይ ያለውን ሁኔታ ገባ ብለን ለማየት ሞክረናል። አመቱን ሙሉ ቅድም ባልኩት መልኩ ድጋፍ ሲደረግ የቆየ መሆኑ እንደተጠበቀ ሆኖ ባለፉት 4 ወራት ደግሞ ምንድነው ሲሆን የነበረው የሚለውንም አይተናል። በእነዚህ በ4 ወሮች በሙሉ ሁሌም ቢሆን የሚገባቸውን ሲያገኙ የነበረ እንደሆነ ታይቷል። መረጃዎቻችን ይህንን ነው የሚያሳዩት። ስለዚህ ለምንድን ነው አሁን በዚህ ሰዓት ላይ የሚፈነዳ ነገር አድርጎ ማምጣት ያስፈለገው የሚለው ቅድም ካነሳናቸው ነጥቦች ጋር የሚያያዝ ነው። ዋናው የሆነ ነገር ለማሳካት ሲፈለግ የሆኑ ሰዎችን አጀንዳዎች ለማስተጋባት
እና በዛም የሆነ የፖለቲካ ጥቅም ትርፍ ይገኛል ተብሎ ሲታሰብ የሚሰራውን የተለያዩ የሴራ ጉዳዮችን መሰረት የሚያደርግ ነው። ለምሳሌ የህጻጽ ብቻ ሳይሆን ሌሎችም ጊዜያዊ መጠለያ ጣቢያዎች ላይ ተመሳሳይ ችግሮች አሉ በሚልም የሚቀርብ ነገር አለ። እንግዲህ ቀድሜ ደጋግሜ ያነሳሁት 2 ሚሊዮን ኩንታል በአመት የሚያገኝ በጣቢያውም እንደዚህ በተመሳሳይ ከ99 ከመቶ በላይ ድርሻው የሚደርሰው ማህበረሰብ 32 ቢሊዮንን ያክል ሀብት የወጣበት ሰብአዊ ድጋፍ የሄደበት ክልል ከህጻጽ ጊዜያዊ መጠለያ ጣቢያ ይሁን ሌሎች መጠለያ ጣቢያዎች ላይ ተመሳሳይ ችግር አለ ብሎ ካለ ስለዚህ የሄደው ሰብአዊ ድጋፍ የት ሄደ ማለት ነው። ይሄ የሰብአዊ ድጋፍ መጠኑ ሳይንሳዊ በሆነ ዓለም አቀፋዊ በሆነ መስፈርት ተረጋግጦ የሚሰራጭ ነው። በእያንዳንዱ ቤተሰብም በነፍስ ወከፍ እየተባዛ የሚሰጥ ነው። ለምሳሌ አንድ ቤተሰብ ውስጥ የሆነ 5 ሰው ካለ 6 ሰው ካለ 17 ኪሎግራም ቅድም እናነሳው በዛ እየተባዛ የሚሄድ ከግማሽ ኩንታል በላይ ወደ ኩንታል የሚጠጋ የሰብአዊ ድጋፍ ስርጭት የሚከናወንበት ነው። ስለዚህ የተላከው የት ሄደ የሚለውን ማየት ጥሩ ይሆናል። ኦፍኮርስ የምናውቀው ነገር ከዚህ በፊት በነበረው ልምድ ማህበረሰቡ እጁ ላይ ሀብት ከደረሰው በኋላ ሰብአዊ ድጋፍ ምግብ ከቀረበለት በኋላ ከቀረበው ሀብት በፈቃደኝነት ላይ የተመሰረተ እየተባለ የሚቀረጥበት ሁኔታ ነበር። ያ የሚቀረጠው ከድርሻው የሚቀረጠው ምንም ጥያቄ የለውም። ሰው ከመጀመሪያ ተሰልቶ ወርሃዊ ፍጆታው ተሰልቶ የቀረበውን የሰብአዊ ድጋፍ ቁሳቁስ ያነሰ ውጤት እንዲኖረው ያነሰ የተሟላ ነገር እንዳይኖረው ያደርጋል። ስለዚህ መመለስ ያለበት በህጻጽም ይሁን ሌሎች ጣቢያዎች ላይ የሚሰራጨው እህል ለተሰራጨለት ዜጋ ሌላ ነገር ጉድለት እንዳያጋጥመው ሳይደረግ ሙሉ በሙሉ እየተጠቀመ መሆኑን ማረጋገጥ ያስፈልጋል። ያ ካልተረጋገጠ ቀድመን ያነሳ ነው ሰዎች የተጓደለ ሁኔታ ላይ ይኖራሉ። እንግዲህ እዛ አካባቢ ላይ በተለያዩ ምክንያቶች ሰው መልሶ ማቋቋም ሲገባ ስላልተቋቋሙ በየካምፑ እንዲቆዩ ስለተገደዱ መያዣም ስለተደረጉ በዛ ምክንያት የሚፈጠሩ ጫናዎች የምግብ ጉድለት ሲጨመርበት የከፋ ይሆናል ማለት። የምግብ ጉድለቱ የተፈጠረው የፌዴራል መንግስት እና ከፌዴራል መንግስት ጋር አብረው የሚሰሩ ተቋማት ምግቡን ስላላደረሱ ሳይሆን የደረሰው ምግብ በተሟላ መንገድ ለሰው ፍጆታ አለማዋሉ ነው። ስለዚህ ህጻጽም ላይ ሌሎችም ላይ የምናያቸው ነገሮች ለፖለቲካ ፍላጎት ማዋያ ለማድረግ ወጣቶችን በሚያውቁትም በማያውቁትም መንገድ ላይ በማሰማራት የአካባቢው አስተዳደር ምን የክልሉ ጊዜያዊ አስተዳደር የራሱን የቤት ስራ ሳይሰራ ቀርቶ የቤት ስራውን በሌላ ሰው እና በሌላ ምክንያት በፖለቲካዊ ፍላጎቶች የሚያሰራበት ሁኔታ ላይ መሄዱ ተቀባይነት ያለው አይደለም። ከዚህ ጋር በተያያዘ በተለይ የህወሓት ቡድን ከተፈጥሯዊ ባህሪው አንጻር ሰብአዊ ድጋፍን ለፖለቲካ ዓላማ በመዋል ይነሳልና በተለይ ለተፈናቃዮች የሚደርስ ወይም የሚላክ ሰብአዊ ድጋፍን ወደ ሌላ ቦታ ማዞር ተፈናቃዮች ወይም በችግር ውስጥ ያሉ ዜጎች በቋሚነት እንዳይቋቋሙም እንቅፋት መፍጠር የመሳሰሉ ጉዳዮች ይነሳሉ። ስለዚህ እናንተ የሰብአዊ ድጋፍ በማድረስ ረገድ ቦታው ላይ እንደሚሰራ ተቋም ሪፖርቶቻችሁ ምንድነው የሚያሳዩት? በተለይ ህወሓት ቡድን የሰብአዊ ድጋፍን በማስተጓጎል ረገድ ምን አይነት እንቅፋት ፈጥሮባችኋል? ኮሚሽኑ የሰብአዊ ድጋፍን ተደራሽ እንዳያደርግ እየገጠመው ያለ ተጨባጭ ችግር ምንድን ነው? ይህ በጣም መሰረታዊ ነጥብ ነው። የመጀመሪያው እና ትልቁ ነጥብ በዚህ ላይ ላነሳ የሚፈልገው በተለያዩ ጊዜያት ዓለም አቀፍ ተቋማት የሚባሉም ጭምር በትግራይ ውስጥ ሲካሄድ የነበረውን የሰብአዊ ድጋፍ አጠቃቀም ስርዓት እና ስርጭት ስርዓት በእነሱ አገላለጽ በኦዲተሮቻቸው አማካኝነት ምርመራም ፍተሻም ተደርጎ ነበር። የአንድ ዓመት ጊዜ ውስጥ አንድ ዓመት ተኩል ጊዜ ውስጥ ምናየው ማለት ነው። በእነዚህ ጥናቶች የተረጋገጠው
ተፈናቃይ ማህበረሰብም ይሁን በክልሉ ውስጥ የሰብአዊ ድጋፍ ይፈልጋሉ የሚባሉ ዜጎች ተለይተው የሚታወቁ በፍላጎት ነው በሚል ሽፋን ውስጥ ግን ሁላቸውም እንደ መዋጮ ከተሰጣቸው እህል የተመደበባቸውን ድርሻ አሳልፈው የሚሰጡበት ሁኔታ ነበር። ይሄ የአጥኚዎቹ ውጤት የሚገልጸው ማለት። ሁለተኛው የተፈናቃዩ ማህበረሰብ ወደ ቋሚ ቀያቸው እንዲመለሱ የሚደረገው ጥረት ሁሌም ቢሆን ሲስተጓጎል ቆይተዋል። በአንድ በኩል ምግቡ በትክክል አይደርስም፣ በሌላ በኩል ተፈናቃይ ማህበረሰቡን መልሶ በቋምነት ምናልባትም በተሻለ ሁኔታ መልሶ የማቋቋም ፍላጎትም እንዳይሳካ ይሰራል። ይሄኛው እንዳይሳካ የሚሰራው የተለያዩ የፖለቲካ ፍላጎቶች ባልተሳኩበት ሁኔታ የዜጋው ጉዳይ ቅድሚያ የሚሰጠው አይደለም በሚል ነው። ይሄ በደንብ መያዝ ያለበት ነው። ዜጋው እንደ ዜጋ እንደ ሰብአዊ ፍጡር ለየትኛውም ሌሎች አጀንዳዎች መያዣ መሆን የለበትም። ዜጋው ለፖለቲካ ፍላጎቶች በዓለም አቀፍ ማህበረሰብ ዘንድም ይሁን በፖለቲካ ፍላጎቱ በራሱ ላይ ብዥታ በሚፈጠር አይነት መንገድ መያዣ የሚሆኑ ከሆነ ይጎዳሉ ማለት ነው። ይህ ሁለተኛው ነው። ሶስተኛው እኛ እንደ አገር ከተፈናቃይነት ጋር ተያይዞም ይሁን ራሳችንን መቻል አለብን ብለን በምንሄደው ላይ የቆየ እና ያለፉት መንግስታት በዘመናት ታይቶ የነበረውን በየቀኑ የረሃብ ከበሮ እየተመታ ይህንኑ ለመፍታት የሚያስችል ክልላዊ ነባራዊ ሁኔታም ባለበት ሁሌም ችግር እንደሆነ ይህንንም በማያሸማቀቅ መንገድ የራሳቸው የቤት ስራቸው የሆነውን ነገር የሌላ ሰው ስራ በማስመሰል የሚከድበት መንገድም ተቀባይነት ያለው አይደለም። እነዚህና ሌሎችን ቅድም ያነሳሁትንም የሚሄደውን ሰብአዊ ድጋፍ በትክክለኛው እንዲደርስ ከማድረግ ይልቅ የተለያዩ የቀረጥ ስርዓቶች ውስጥ በማስገባት የሄደለት ኦር የሚላክለት ሰው በተሟላ መንገድ አግኝቶ ህይወቱን ከችግሩ መሰረታዊ መፍትሄ እስከሚያገኝ ድረስ እንዳይቋቋም የማድረግም በጣም የተደራጀና ስርዓት የሚመስል ነገር ተዘርግቶ የሚሰራው ነገር በሙሉ የሚያሳየው ትህነግ ለራሱ የፖለቲካ መዳረሻ ለሚላላካቸውና በመላላክ ሊያተርፍ ለሚፈልጋቸው ነገሮች ሟች እንደሆነ ነው የሚያሳየው። ይህ ደግሞ ዛሬ የተፈጠረ ትላንት የሚል ሳይሆን እድሜውና ታሪኩን በሙሉ ለሚመረምር ሰው በጣም ግልጽ የሆነ ነገር ነው። እንደሚገባኝ ተጠያቂነትም የለም። ሰዎች የሚፈልጉትን ይሆናሉ፣ የፈለጉትን ያደርጋሉ። በዚህ አጋጣሚ ህዝቡ መላ የሀገራችንም ትግራይ ላይ ያለው ህዝባችንም ጭምር ይህንን ጉዳይ አንድ ቡድን እየተነሳ ለሚፈልገው ዓላማ ለሚፈልገው ምክንያት ህዝቡን መያዣ በሚያደርግበት ጊዜ ህዝቡን መያዣ ማድረግ ብቻ ሳይሆን ህዝቡ እንዲጎዳ ሰርቶ የተጎዳውን ማህበረሰብ ደግሞ መልሶ ለማጮህ ጥቅም ላይ የሚያውልበትን ሁኔታ በተሟላ ግንዛቤ መልክ ሊያስይዝ በስርዓትም ሊታገለው የሚገባ ነው ብዬ ነው የማስበው። ስለዚህ በእኔ ሀሳብ ትህነግ እየሄደበት ያለው ስሌት እና አካሄድ ህዝቡን እየጎዳው ነው፣ የህዝቡንም ገጽታ እያበላሸው ነው። የህዝቡን ታታርነት የህዝቡን ትጉህነትም በጣም በእጅጉ በሚባል ደረጃ እየሸረሸረው ነው የሚገኘው። አንዲት ማህበረሰቡም እዛ አካባቢ የሚንቀሳቀሱ የተለያዩ ፓርቲዎችም ጭምር በኃላፊነት መንፈስ ለህዝባቸው ባለው ኃላፊነት እና ተጠያቂነት ማስተካከል አለባቸው ብዬ ነው የማስበው። እንግዲህ አሁን እርሶም ሲጠቅሱት እንደነበረው የህወሓት ቡድን በተለይ ሰብአዊ ድጋፍን ለፖለቲካ ከማዋል አንጻር በችግር ውስጥ ያሉ ዜጎችን ደግሞ ለፖለቲካ ጥቅም አሁንም ከማዋል አንጻር በዘላቂነት እንዳይቋቋሙ ከማድረግ አንጻር የሚያከናውነው ነባር ባህሪው ከቡድኑ ባህሪ አንጻር ነባር ባህሪው እንዳለ ሆኖ ከዚህ አኳያ የዓለም አቀፉ ማህበረሰብ ምን መገንዘብ አለበት ይላሉ ኮሚሽነር? ትህነግ የሚታወቅበት ቋሚ ባህሪ ተብሎ የሚወሰደው
ሌላኛውን ስኬት ሌላኛውን ዓላማ ለማሳካት በሚፈልግበት ጊዜ የዓለም ማህበረሰብን ትኩረት ይስባል። ምናልባትም ትግራይ ውስጥ ያሉ ዜጎቻችንም ጭምር ጆሮ ይስባል የሚሉ አጀንዳዎችን ማስተጋባት የተለመደ ነው። በተለይም ሰው በሰብአዊ ድጋፍ ምክንያት ወይ በሰብአዊ እርዳታ ምክንያት ተጎዳ የሚለው አገላለጽና አጀንዳ አድርጎ ለማስተጋባት መሞከር ለብዙ ሰው በቅንነት ለሚያየው መጎዳት የለባቸውም፣ ድጋፍም ማድረግ አለብን የሚል ሐሳብ ላይ እንዲደርስ በፍጥነት ሊገፋ የሚችል ነው። ስለዚህ በትነግ ባህሪ ይሄ ሂሳብ በጣም ብዙ ጊዜያት በጣም በብዙ ግጭቶች ወቅት እንደ ቅድመ ሁኔታ ማሟያ አይነት እየተደረገ የሚቀርብ ነው። ይህን ባለፉት ጊዜያትም መንግስት ህዝብን ሰብአዊ ድጋፍ እንዳይደርሰው እያደረገ ነው፣ በዚህ ምክንያት እንደ መቀጫ እየተጠቀመ ነው ወዘተ በሚል ሲቀርብ ነበር። ይህ የዓለም አቀፍ ማህበረሰቡ ዘንድም ሲታይ በሰብአዊ እርዳታ ምክንያት ለምን ሰው ይጎዳል? ስብዕናን መታደግ፣ ሰብአዊነትን በሚቻለው መንገድ ሁሉ መደገፍ የሁላችንም ድርሻ ነው ብሎ እንድል መንገድ መክፈቻ ነው። ስለዚህ በዚህ አጋጣሚ ላነሳ የሚፈልገው ፌዴራል መንግስትና ሌሎች በሰብአዊ ድጋፍ ዙሪያ ላይ የሚሰሩ አካላትም ቢሆኑ ቅድም ያነሳነው የ2 ሚሊዮን ኩንታል እና የ32 ቢሊዮን ብር ጉዳይ የት ነው የደረሰው? ምንድነው የሚሆነው? ምንድነው የሆነው? የሚል ጥያቄ አንስተው ይህንን ማደናገሪያ የሚሆን ነገር ላይ ከመደናገር ትክክለኛውን ነገር ለመገንዘብ መስራት አለባቸው ማለት ነው። እንደምናውቀው የዓለም አቀፍ ሰብአዊ ከባቢው በጣም እየጠበበ የሄደ ነው። ሰብአዊ ድጋፍ በራስ አቅም ብለን ስንል የሆነ የተንበሸበሸ ከባቢ ስላለ አይደለም። ግን የፖለቲካ ፍላጎቶች፣ የፖለቲካ ዝንባሌዎች በዚህ ውስጥ ተጃምለው በሚመጡበት ጊዜ ያው የሚሳፈሩ ይኖራሉ ማለት ነው። ለሰብአዊ ድጋፍ ለማቅረብ በሚል ስሌት ሳይሆን በሰብአዊ ድጋፍ ሽፋን የሚፈልጉትን ለማድረግ የሚፈልጉትን ቅድመ ሁኔታ ለማሟላት በዚህ ላይ መረባረብ ይኖራል። ስለዚህ በዚህ አጋጣሚ የዓለም አቀፍ ማህበረሰቡም ጭምር በተለያዩ ዓለም ሀገሮች ያሉ ትውልደ ኢትዮጵያውያንም ጭምር ምንድነው እየሆነ ያለው? ያ ሁሉ የሚባለው የት ነው የደረሰው? ለምንድነው በዚህ መንገድ የሚስተጋባው? ወደሚስተጋባው ከመደረሱ በፊት ለምንድነው ማስተካከያ ያልተወሰደው? የአካባቢ አስተዳደሩ፣ የክልሉ ጊዜያዊ አስተዳደር ለምን ጠበቀ? ለምን ይህንን ከየት አምጥቶ ነው የሚለው ጥያቄ መጠየቅ አለበት ማለት። ስለዚህ የዓለም አቀፍ ማህበረሰቡም ይሁን በየተለያዩ የዓለም ሀገራት ያሉ ኢትዮጵያውያንና ትውልደ ኢትዮጵያውያን የመጀመሪያ ጥያቄ ሊሆን የሚገባው ፌዴራል መንግስት በሚታወቅ መረጃ ማስረጃ የተላከው ሰብአዊ ድጋፍ የት ነው የሄደው የሚለውን መጠየቅ። ሁለተኛው ሰብአዊ ድጋፍ በዚህ አይነት መንገድ ሳይደርስ ቀርቷል ብሎ ካለ ይህ አሁን የሚባለው ነገር እስከሚደርስ የት ነው የነበረው የሚለውን መጠየቅ። ሶስተኛው ደግሞ የትኛውን የፖለቲካ ፍላጎት ለማሟላት ነው በዚህ አይነት መንገድ መግለጫዎች በየእንትኑ የቲክቶክ የዩቲዩበርስ ስፖንሰር እያደረጉ የመስራት የማሰራት ነገር ከየት ነው የመጣው የሚሉ ጥያቄዎችን መጠየቅና ትክክለኛውን ግንዛቤ በመያዝ ይሄ አካል ሰብአዊነትና ፖለቲካን እንዲለየው፣ ተፈናቃይን መያዣ ከማድረግ እንዲቆጠብ፣ እንደ የትኛውም ክልሎቻችን በራሱ ሰብአዊ ድጋፍን በራስ አቅም ለማሟላት እንዲረባረብ፣ በሌላ በኩል ደግሞ በየካምፑም ይሁን ከካምፕ ውስጥ ያሉ ዜጎቻችንን መጠቀሚያ ከማድረግ መያዣ ከማድረግ መቆጠብ እንዳለበት፣ ለአገራችን ክብር፣ ነጻነት፣ ሉዓላዊነት ራሱም የሚናውን ድርሻውን እንዲወጣ በማድረግ ላይ በሁሉም ደረጃ ያሉ የመልካም አሳቢ ተዋናዮች እንዲረባረቡ ያስፈልጋል።
እንጂ ይሄ ድብቅ አጀንዳን ተመልሶ በማስተጋባት ለድብቅ አጀንዳ ሀብት በማሰባሰብ ለድብቅ አጀንዳ ሰዎቹ በዚህ አይነት መንገድ የሚያቀርቡትን መብርግጥም ናቸው ነው ብሎ ማቅረብ ትነግ ለሚፈልጋቸው ዓላማዎች እንደመተባበር ለፖለቲካ ፍላጎቱ ተጨማሪ ድጋፍ የመፍጠርና ለዛም ሀብት የማሰባሰብ ጉዳይ ስለሚሆን በተሟላ ግንዛቤ ሁሉም ሰው ሁሉም አካል በውስጥም በውጭም ያለ አካል እንን ጉዳይ ተገንዝቦ ትነግን እረፍ፣ ከዚህ ውጣ፣ ሰብአዊነትን አስቀድም፣ ፖለቲካውን ቀጥለት ይመጣበታል፣ በሰለጠነ መንገድ ዲሞክራሲያዊ ስርዓቱን ተከትሎ አሰራርን ተከትሎ የምርጫ ህጎችን ተከትሎ የሚሰራቸውን ነገሮች ሊሰራ ሲችል ሂሳቡን በሌላ በኩል ለማስላት እንዳይንቀሳቀስ ሁሉም የድርሻውን ሊወጣ ይገባል የምን ለማንሳት ፈልጌ ነው። ከዚህ ጋር በተያያዘ በተለይ ከሰሞኑን በክልሉ ከሚነሳው የሰብአዊ ድጋፍ ሁኔታ ጋር በተያያዘ በማህበራዊ ሚዲያ በመጠቀም በቡድንም በግለሰብም ደረጃ በዘፈቀደ ሰብአዊ ድጋፍ የማሰባሰብ ስራ ሲከናወን ይታያልና ይሄ ከመንግስት እውቅና ውጭ የሚደረግ ሰብአዊ ድጋፍ የማሰባሰብ ስራ ከህግ አንጻር እንዴት ይታያል? እንዴት ይገልጹታል? በጣም ጥሩ ነጥብ ነው። የሰብአዊ ድጋፍ ፍላጎት ቀደም እንዳየነው በፌደራል መንግስት ደረጃ በተሟላ መንገድ ነው እየቀረበ ያለው። 2 ሚሊዮን ኩንታል አንስተናል። 32 ቢሊዮን እንደሚሰራጭ በዚህ ላይ ብር እንደዋለ አንስተናል። ይህም በእያንዳንዱ በነፍስ ወከፍ ስሌት ተግባራዊ እንደሚሆን አንስተናል። 15 ኪሎ ግራም የምግብ የኃይል ሰጪ ወደ 1.5 ኪሎ ግራም ገንቢ ምግብ ከዛ የ0.45 ሊትር የምግብ ዘይት ይሄ የምንለው በአንድ ላይ የ2100 ኪሎ ካሎሪ ፍላጎት የሚያሟላ እየቀረበ ነው ያለው። ጥያቄው እየቀረበ ያለው በተገቢው ለተጠቃሚው እየደረሰ አይደለም ከተባለ አጀንዳው ሌላ ይሆናል ማለት ነው። እንግዲህ ምናስበውም ምንገምተውም እየሆነ ያለውም ይሄው ነው። ስለዚህ ሌሎች አካላት የሰብአዊ ድጋፍ ፍላጎትን ለማሟላት ሀብት እናሰባስባለን ብለው ካሉ የ2 ሚሊዮን ኩንታሉና 32 ቢሊዮን ብር የሄደበት ቦታ መታወቅ አለበት ማለት ነው። ይህ ባልታወቀበት ሁኔታ የሚሰራ እናሰባስባለን ተብሎ የሚሰራ ነገር ካለ ሌሎች ችግሮችን ይፈጥራል። አንደኛው የሚደራረብ ስለሆነ የሌለን ክፍተት ያለ ክፍተት በማስመሰል የሚሰራ ስራ ስለሆነ ለዘረፋና ለብክነት የተጋለጠ ነው ማለት ነው። ያስፈልገዋል ብለን ላሰብነው ዜጋችን ተፈናቃይ ማህበረሰብም ይሁን በህዝቡ ውስጥ ሰብአዊ ድጋፍ ፈላጊውን ማህበረሰብ የሚደርስ ሳይሆን በየመሃሉ ለሌሎች ፍላጎቶች ሀብትና ገንዘብ ለሚያሰባስቡ ሰዎች መንገድ ይከፍታል ማለት ነው። አንደኛው ነጥብ ይሄ ነው። ሁለተኛው እኛ ጥሪ አላስተላለፍንም። አቅም ጉድለት አለ አላልንም። የፌደራል መንግስት የአደጋ ስጋት ስራ አመራር ኮሚሽን ለዚህ የሚሆን በቂ አቅም፣ በቂ ክምችት፣ በቂ አሰራር አለው። ቅድም እንዳነሳሁት ማን ምን ያክል የሰብአዊ ድጋፍ ፍላጎት አለው የሚለውም በሳይንሳዊ መንገድ ይተነተናል። የቤተሰብ ላይ ያለው ተጋላጭነት ምንድነው? ተፈናቃዩ ምን ያክል ነው? ቅጽበታዊ አደጋዎች ምን ፈጠሩ የሚል ይደመርና ለዛ የሚሆን ደግሞ ምላሽ ተዘጋጅቶ ይሰራል። በዚህ ላይ አቅማችን አጥሯል፣ ድጋፍ እንፈልጋለን፣ ስለዚህ በዚህ ጉዳይ ላይ ዜጎቻችን ተረባረቡ ብለን ያነሳነው ጥያቄ የለም። ሶስተኛው የሰብአዊ ድጋፍ ፍላጎት ላይ እናግዛለን የሚል አቅም ኃይል የግል ሴክተርም ይሁን ማህበረሰባችን ውስጥ የሚሰራጩ የተለያዩ ፍላጎቶችና ስራዎችም ይሁኑ እንደ አገር የአደጋ ስጋት ምላሽ ፈንድን በተደራጀ መንገድ ለማቀናጀት የሚያስችል ስራ ተሰርቷል። የአካውንት ስርዓታችን አለ፣ የአሰራር ስርዓት አለ፣ የቦርድ ስርዓት አለ። መንግስት በዚህ ጉዳይ ላይ የሰብአዊ ድጋፍ በራስ አቅምም ጨምሮ የአደጋ ስጋት ስራ አመራር ፖሊሲዎች ተነድፈዋል። የአደጋ ስጋት ስራ አመራር አዋጅ ተነድፈዋል። የአደጋ ስጋት ምላሽ ፈንድን በሚመለከት ደንቦች ወጥተው ተግባራዊ እየተደረጉ ነው። ስለዚህ በዚህ አሰራርና በዚህ ስርዓት ነው ሊሄድ የሚችለው።
በጣም ኢምፖርታንት ጠቃሚ ነጥብ ማነሳው በአዲስ በጸደቀው በአደጋ ስጋት ስራ አመራር አዋጃችን ላይ ፍላጎቶችን በማናር ሰብአዊ ድጋፍ ፍላጎቶችን ማለት ነው የሌሉ ፍላጎቶችን በመፍጠር ባልተገባና በተሳሳተ ሁኔታ የሚሄድ ተቋም፣ ግለሰብ፣ አካል ካለ በሕግ ይጠየቃል። ይሄ በሕግ የተደነገገ ከዚህ በፊት በግልጽ ወጥቶ ያልነበረ አሁን ባለን በአደጋ ስጋት ስራ አመራር አዋጅ በተጠያቂነት በራሱ ምዕራፍና አንቀጽ ተደንግጎ የተቀመጠ ነው። ስለዚህ በእነዚህ ጉዳዮች ላይ የተሳተፉ ወደ የሚሳተፉ አካላት ከሚመለከተው የአደጋ ስጋት ስራ አመራር ኮሚሽን መንግስትን ወክሎ ማለት ነው በሚያደርገው ጥሪ የሚሳተፉ ከሆነ ለዚሁ በተዘረጋው አሰራር መሰረት በአሰራሩ ውስጥ ይሳተፋሉ ማለት ነው። የአካውንት ስርዓቱ አለ። የተቸገረውን የምንለይበት ስርዓት አለ። የምንለይበት ስርዓት በፌደራልም ከክልሎችም ጋር አብረን የምንሰራው ስራ አለ። ከዛ በወጣና ባፈነገጠ መንገድ በተለያዩ መንገዶች ቅድም እንዳነሳሁት በግል ሴክተር ሊሆን ይችላል፣ በማህበራት ሊሆን ይችላል፣ በግለሰቦች ሊሆን ይችላል፣ በቲክቶክ፣ በዩቲዩብ በምን የሚሄደው አካሄድ ተቀባይነት የለውም። ተቀባይነት የለውም ብቻ ሳይሆን ተጠያቂነትን የሚያስከትል ነው። ምክንያቱም የህዝብን ሀብት ሲሰበሰብ የፋይናንስ ስርዓታችን የሚደነግገው አለ። አንድ ሰው ብድግ ብሎ ባልተፈቀደበትና በማይታወቅበት ሁኔታ ሀብት እየሰበሰበ ለዛውም ለቢክነት የሚጋለጥ ማለት በግለሰቦችም ይሁኑ በፓርቲዎችም ይሁኑ የት መዳረሻው እንደሆነ በማይታወቅ መንገድ ለመስራት መሞከር ምናልባት አንዳንዶቹ በየዋህነት የሰሩትም ነገር ካለ ከዚህ መቆጠብ አለባቸው። ይሄ በአደጋ ስጋት ስራ አመራር አዋጃችን ይሁን በሀገሪቱ ህጎችና አሰራሮችም ይሁን በፋይናንስ ስርዓታችን የሚያስጠይቅ ነው። እዚህ ውስጥ መገኘት፣ እዚህ ውስጥ መሳተፍ ያልተፈለገውን በሰብአዊነት ላይ የተነጣጠረውን የፖለቲካ ፍላጎት ለማሳካት ካልሆነ በስተቀር የዜጎችን የሆነ ፍላጎት የሚያሳካ ነገር አይደለም። ምክንያቱም የዜጎች የሰብአዊ ድጋፍ ፍላጎት ቅድም እንዳነሳሁት በበቂ ደረጃ በሚታወቅ ትንተና መሰረት ፍላጎታቸውን የሚያሟሉ አቅርቦቶች እየቀረቡ ናቸው ያሉት። ለዚህ ደግሞ በአሁኑ ሰዓት ላይ አሁን ደጋግሜ ላነሳ የሚፈልገው በቂ ክምችትም በቂ አቅምም አለ እንደ ፌደራል መንግስት ማለት ነው ኮሚሽናችን የሚያስተዳድረው። ይሄ ተለይቶ የጋራ ተደርጎ በማይታወቅበት ሁኔታ ላይ በተለያዩ መንገዶች ሀብት ለማሰባሰብ መሞከር የሀብቱ መዳረሻ ለሰብአዊ ድጋፍ ሳይሆን ለሌላ ድጋፍ ይሆናል ማለት ነው። ይህ ደግሞ ተቀባይነት የሌለው የሚያስጠይቅም ጭምር ይሆናል። ኢትዮጵያ አንድ የቅድሚያ ሰጥታ ከምትሰራባቸው ጉዳዮች አንዱ የሰብአዊ ድጋፍን በራስ አቅም መቻል መሆኑ በተደጋጋሚ ይነሳል። ክልሎችም በራሳቸው አቅም የሰብአዊ ድጋፍን ለመቻል እየተንቀሳቀሱ ነውና እንደ አጠቃላይ በኢትዮጵያ የሰብአዊ ቀውስን ሰብአዊ ድጋፍን በራስ አቅም የመቻል ደረጃ እንዴት እየተሄደበት ነው? ምን ሁኔታ ውስጥ ነው ያለ ነው? አሁናዊ ሁኔታውን ብንወስድስ ከኮሚሽኑ አቅም በላይ የሆነ የሰብአዊ ቀውስ አለው ኢትዮጵያ ውስጥ? ቅድም ያነሳሁት የአደጋ ስጋት ስራ አመራር ፖሊሲ፣ የአደጋ ስጋት ስራ አመራር አዋጅ በአንድ ላይ የሚያሳስበው ወር የሚመራው የሚደነግገው ነገር ቢኖር አገራችን ከምትታወቅበት ከተራዘመ ጊዜ የልመናና የተረጅነት ታሪክ መውጣት አለባት ነው። የልመናና የተረጅነት ታሪክ በክቡር ጠቅላይ ሚኒስትራችን በተለያየ ጊዜ ላይ እንደሚገለጸው ይህ የልመና ልምምድ ይህ የተረጅነት ልምምድ ወደሚቀጥለው ትውልድ መተላለፍ የለበትም ብለን ነው እየሰራ ነው ያለ ነው። በዚህ ስራ ላይ ፍኖተ ካርታዎች ተቀርጸው ፓኬጆች ተይዘው ሁሉም የክልል መስተዳድሮቻችንና አካሎቻችን ባለቤት የሆኑበት ሰፊ እንቅስቃሴ እየተደረገ ነው ያለው። ይህ እንቅስቃሴ ከተጀመረ ወደ 2 ዓመት አካባቢ ሊሆን ነው። ወደ 10 ክልሎች የሚያክሉ የሰብአዊ ድጋፍን ከፌደራል መንግስት የሚሰጥባቸውን እድሎች እና ጊዜያት በራሳቸው ጊዜ ማከናወን ከጀመሩ ወደ 2 ዓመት አካባቢ እየሆነ ነው። ይህ ማለት ምን ማለት ነው? ሰብአዊ ድጋፍን
ለዜጎቻችን በተመለከተ በሆነ አገር ላይ ታክስ ከሚሰበሰብባቸው ሰዎች እየመጣ በራሳችን አገር ያለው ማህበረሰብ ታክስ ሰብስቦ ምላሽ ሊሰጥ ከሚችለው አቅም በተለየ መንገድ መሄድ የለብንም ነው። ከውጭ በእርዳታ መንገድ የሚመጣ የምግብ እርዳታ በነፃ የመጣ የሚመስል ቢሆንም በውስጡ ግን ብዙ ችግሮች ያሉበት እንደሆነ በመገንዘብ በተለይም የህዝባችንን የክብሩን፣ ነፃነቱን፣ የተሟላ ሉዓላዊነቱን ለማረጋገጥ የምንችለው ሰብአዊ ድጋፍ ሉዓላዊነትን ስናረጋግጥ ነው በሚል እየተሰራ ነው ያለው። በዚህ ጉዳይ ላይ በጣም ብዙ ሄደናል። በፓኬጆች ደረጃ ቅድም እንደምናነሳው የአደጋ ስጋት ምላሽ ፈንድን አደራጅተናል። የአደጋ ስጋት ምላሽ ፈንድ በየትኛውም ጊዜ ለሚያስፈልጉን ወጪዎች በሙሉ ሌላ ቦታ ላይ ማንጋጠጥ ሳያስፈልግ በራሳችን አቅም እንድንወጣ ነው። ሁለተኛው ከዕለት ደራሽ ክምችት በተጨማሪ የመጠባበቂያ ክምችትም ምን ያክል እንደሚያስፈልገን ለይተን በዛም ላይ የሚያስፈልገንን እየያዝን በጣም ጥሩ ደረጃ ላይ ነን የምንገኘው። ስለዚህም የእህል ዘር ክምችት ጉዳይ በተመለከተ የሆነ ሌላ ቦታ ላይ የምናማትረው ነገር የለም ለማለት ነው። ሶስተኛው ከዚህ ጋር አያይዘን ትልቁ ንጣፍ ነው የሰብአዊ ድጋፍ ሉዓላዊነት ብለን የምንወስደው የዜጎች እርስ በርስ የመደጋገፍ የማህበረሰብ አጋርነት አቅማችንን አጎልብተን መሄድ አለብን ነው። ሶስቱን ከውስጠን ብናይ ይሄ አገራችን የተካነችባቸው እምቅ አቅም ናቸው የምንላቸው ነገሮች ያሉበት ነው። ምን ሆነን ነው የምንለምነው? ምን ሆነን ነው እጅ የምንዘረጋው? ምን ጎሎን ነው የሚለው ጥያቄ የበላይ አመራሮቻችን በተለያየ ጊዜያት ከሚያስተጋቡት ወስደን ወደ የራሳችን አምጥተን ስናየው ልመና፣ ተረጅነት፣ የእርዳታ ጥገኝነት ክብራችንን፣ ነፃነታችንና ሉዓላዊነታችንን ያሽመደመደ ነው። ከዛም አልፎ በዚህ አይነት መንገድ የሚቀርቡ እርዳታዎች ለብዙ ነገሮች እንደ መሳሪያ የሚያገለግሉ ናቸው። በተለይም የፖለቲካ ፍላጎቶችን በአገር ውስጥ ለማሳካት ፊት ለፊት ሳይሆን በጓዳችን ገብቶ የሚፈልጉትን ነገር ለማሰቃቃቀል የሚጠቅም ነው። ስለዚህ እርዳታ፣ ልመና፣ ተረጅነት የሚባሉ ጉዳዮች ላይ ራሳችን ለራሳችን ዜጋ፣ መንግስታችን ለዜጋው የሚበቃና የሚተርፍ እንጂ የሚያንሰን ነገር የለም የሚል የሚወስድ ነው። በዚህ ላይ ተነስተን ቅድም ያናቸውን መሰረታዊ ጉዳዮች ወስደን የሰው ኃይል አቅማችን፣ የሚታረስ መሬት አቅም፣ የውሃው አቅርቦት፣ ቴክኖሎጂው፣ እስካሁን የመጣንባቸው ልምዶች በተለያየ መንገድ በኩታ ገጠም፣ በሌማት ትሩፋት፣ በብዝሃ ዘርፍ የኢኮኖሚ ስሪቶች የመጣንበት በሙሉ አቅማችንን ገንብተን ሁለት ጉዳዮች ሰብአዊ ድጋፍ ፈላጊ ይኖራል። አዎ ይኖራል፣ በራሳችን አቅም። አደጋዎች ይኖራሉ። አዎ ይኖራሉ፣ በራሳችን አቅም ነው። ይህንን ምንመልሰው ምንመክተው ብለን እየሰራን ነው የምንገኘው። በዚህ ውስጥ በተለይ አሁን በትግራይ ክልል ላይ የምናየው ሰብአዊ ድጋፍ በራስ አቅምን በራስ ዝግጅት በፈንዱም ይሁን በክምችቱም በሌላው ከመሄድ ይልቅ ያለውን ለዛ እንዲሆን የተላከውንም ድጋፍ ጭምር ለዜጋው በመንፈቅ በሌላ በኩል ዜጋውን ተረጂ በማድረግ ይህንኑ ለዓለም ማህበረሰብ በማስተጋባት ከዚህ በፊት በ67ቶቹ 77ቶቹ አጋጥሞናል የምንለውን አይነት ነገር እንደገና እየተደገመ ነው የሚል አይነት ዝንባሌ የማሳየት በዚህም ለሚያስቡት የፖለቲካ ሂሳብ መጠቀሚያ የማድረግ ሁኔታ ነው የሚታዩ። ስለዚህ ሰብአዊ ድጋፍ በራስ አቅም አሁን ያለንበት ሁኔታ እጅግ በጣም አስተማማኝ የሚባል የትኛውንም አይነት በሰው ሰራሽ መልኩም ይሁን በአየር ንብረት ለውጥ ምክንያት የሚከሰቱ ችግሮችን በራስ አቅም ምግብን በሚመለከት የምንመልስበት የምንሸፍንበት፣ ሌሎች ጉዳዮች ላይ ደግሞ እንደየ ሁኔታው በአጋርነት አብረን የምንሰራበትን ሁኔታ የጋራ አድርገን እየሄድን ያለ ነው። በጣም እርግጠኛ ነኝ ምናልባትም እጅግ ቅርብ በሚባል ወራት ውስጥ እነዚህ በተለይም ፊት ለፊት የወጡ ክልሎች
ሙሉ በሙሉ አሁንም ራሳቸውን እየቻሉ ስለሆኑ ይህንን እንደ ክልልም እንደ ሀገርም የጋራ አድርገን በጋራ የምናበስርበት ጊዜ ይኖራል ብዬ አስባለሁ። የኢትዮጵያ አደጋ ስጋት አመራር ኮሚሽን ኮሚሽነር ዶክተር ሽፈራው ተክለማርያም ስለነበረን ቆይታ በኢትዮጵያ ዜና አገልግሎት ስም ከልብ አመሰግናለሁ። እኔም በጣም አመሰግናለሁ ለነበረን ጊዜ።